ብሩክ በትላንት በሩታ መልስ ተናዱ ትልቅ ችግር ፈጥሯል። እንግዲህ ሩታ ደግሞ ትልቅ ሰርፕራይዝ ተዘጋጅቶላታል። ምንድነው የምትሉ እስከ መጨረሻው ቪዲዮ ተከታተሉ። የእነሱን አይደለም ሄርሜላ ስለመጣች አሁን ደስታን ማንጠየቅ ነው። አንድ ቀን እግሩ ተሰብሮ አንድ ቀን እጁ ተሰብሮ ነገርኩ እኮ አሁን መመታት ከሆነ አንጨረጨራችሁ ደግሞ አንዴ በየቀኑ ስልክ ሰጣታለህ አንዴ ስልክ ሚላችሁ ዱን ታባበረ በጣም ተቸግሯል። የእርዳታ ሌብነት ካሜራ ይዞ ከሚጀምር የእርዳታ ጥሪ ከእናንተ አልፈልግም አካውንትን ንገረኝ አልኩት እምቢ አለ። ማስታወቂያ ስላለት ነው የእርዳታ ጥሪ ከጎናችን የምትመለከቱት ወንድማችን ጸጉሩ ቆረጫ ሆነ አንዳንድ ነገሮች የተቻላችሁ ነው በደስታ የቤት ኪራይ ግን የተቸገረ አይመስልም። እውነት ለመናገር ለምን ሽሮ ሲደፋ አየው ጸጉሩ ነው እንዴ ወይስ ሽሮ ላይ ነው መሰለኝ የጠገበው? ኖ ዘይት የለው በምን ይስሮ እንዳትረሳ ያ ስልኮቹም አሉ። ከፈለክ ደግሞ ያምን ነገር ይጨመርልሃል። ብዙ አትቸገር እሺ። እኔ እናር አይዞሽ ገለቴ ደሮ ካሁን በኋላ ግን ያው እጄን አንዳቸው ላይ አነሳለሁ ትልና ያው እንደዚህ ሩታ ሰርፕራይዝ ያበደ ነው ማለት ነው። የዛሬው ልዩ ነው ትላላችሁ። እንግዲህ ምንድነው ከየት ነው ምናምን እያላችሁ የተጨነቃችሁ አላችሁ። እንዴ ተረጋጉ። ለማየት እስከ መጨረሻው አብራችሁ ተከታተሉኝ። ሰርፕራይዙ ምን እንደሆነ ነግራችኋለሁ። ትላንት ላይ ደግሞ ብሩክ ላይ እንደዛ ሙድ ያዘችበት ለምንድን ነው ላላችሁ ደግሞ እንደዛ እየተናገረችው እሱስ ለምን ዝም አለ እያላችሁም ያላችኋሉ። እስከ መጨረሻው ብቻ አብራችሁ ተከታተሉኝ። እያንዳንዱ ነገር ነግራችኋለሁ። በነገራችን ላይ ድምጤ በጣም ቀንሼ ነው ቪዲዮ ምሰራላችሁ ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ለልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ላይክ ሼር ሰብ እያደረጋችሁ አበረታቱኝ ማለት ነው። በመቀጠል እንግዲህ ትላንት ሩታ ለብሩክ የመለሰችለት መልስ በጣም ራስ ምታት የሆነበት ነገር ነውና እንግዲህ እንዳያችሁት እንሰብስብልክ የእርዳታ ጥሪ ማስታወቂያ እንስራልክ ብሎ ፈረንጁም ሰርቶለታል ማለት ነው። እንግዲህ በማስታወቂያው እየሰማችሁ በሙሉ ለብሩክ እንድትደርሱለት ማለት ነው። እንግዲህ እንኳን ለኤርሜላ ራሱ ላይ አንዳንድ ወር ደሞዛችሁ እየላካችሁ አልነበረም እንዴ? እንግዲህ ለወንድማችን ደገፍ እናርገውና የእርዳታው ጥሪ ሰምታችሁ ዝም ማለት ነውር ስለሆነ ነው። እሺ በባህላችን መሰረት ማለት ነው። እንግዲህ የተቸገረ መርዳት እኛ ደግሞ ልምዳችን ነው አይደል ትላላችሁ። ለማንኛውም ማለት ነው ሩታ እንግዲህ ትላንት በጣም ሙድ እያዘችበት ነበረ። ወርቁ ደግሞ የደስታ ስለሆነ ነው። ከትላንት ወዲያ እንግዲህ እንዳያችሁ ወርቁም ጊዙም ያለ ነገር ሞባይሉ ምኑ አልቀረም ዘርፎታል ማለት ነው። እንግዲህ ከእንደዚህ አይነት ይጠብቀን ነው። ሰው ካሜራ ደቅኖ ሰውን ይዘርፋል እንዴ በጠራራ ፀሐይ ትላላችሁ። የምሬ ነው ምላችሁ። ደግሞ ጭራሽ ያሳቁኝ ሽሮ በልቶ ነው መሰለኝ የጠገበ ሽሮ እየደፋ ነበረች። ሽንኩርት ደግሞ ስትል ሽንኩርት የሚጠብስበት ነገር ዘይት የለውም። ፈረንጁ እኮ እየተመታ ነው። የምሬ ነው ብላችሁ በቃ ሩታና ፈረንጁ ከተገናኙ መልሳቸው ማንም አይችላቸውም ትላላችሁና እና በጣም ነው ያሳቁኝን። እንደገና ደግሞ ዛሬ ትልቅ ሰርፕራይዝ አላት እየተባለ ነው። ሩታዬ እንግዲህ ምንድን ነው የሚለው ያው ሚስጥር ነው። አሁን አንናገራችሁ ሚስጥር ነው እንዴ ላይክ አድርጉ መጀመሪያ ትላላችሁ። ለማንኛውም ሁለት ነገሮች ናቸው እየተባለ ነው። አንደኛ ያው ትርቅም ስለወረደ ቤታቸው አዲሱ ቤቷ ይዟት ሊገባ ነው የሚልም ነገር አለ። እንግዲህ ሩታ ምንም ሳታቅ የቤት እቃ እንዳለ ቤቱ ተሟልቶ ምናምን በቃ ምን ልበላችሁ አይታችሁ የማታውቁት ቤት ነው የተደረገ እየተባለ ነው። እንግዲህ ከነሶፋው ከነምኑ እንዳለ ቤቱ ፏ ደምቅ አርግቶ የሙሽራ ቤት አስመስሎ አዲሱ ቤቷ ይዟት ሊገባ ነው አብረሽ ተብሏል። እንግዲህ ሩታ ይሄንን አላወቀችም ተብሏል። ሌላኛው ደግሞ ሌላም ትልቅ ሰርፕራይዝ አላት እየተባለ ነው። እሱ ደግሞ ምንድነው የሚለው በአሁን አልነግራችሁ መጨረሻ ላይ ነው እሱ ነግራችሁ። በጣም የሚያጓጓ ነገር ነው። እንግዲህ ትላንት
እህቷ ተናግራለች። ደጋግሜ ያልናገራችሁም ታርቋል ተብሏል። ግማሹ ግን አልታረቁም የሚለው ያው ከእህቷ የበለጠ የሚያውቃል ብዬ አላምንም። እህቷን ነው ማመን ያለብን እላችኋለሁ። ለማንኛውም ላይክ ሰብ እያደረጋችሁ እስከ መጨረሻው አብራችሁ ተከታተሉኝ። በሌላው ደግሞ ትክክለኛው ሰርፕራይዝ ምን እንደሆነ አጣርቼ እመጣላችኋለሁ ማለት ነው። ነገር ግን በጓሮ በኩል እንደሰማነው ከሆነ የቤቱ ነገር ነው በብዛት የሰማነው። ቤቱ ነው እየተባለ ነው። ሌላም ነገር አለ ይባላል። ቀለበት ነው ምንድነው የምትሉ ደግሞ ቀለበቷ አልወለቀም፣ እጇ ላይ እኮ አለ እስካሁን። ስለዚህ እሱ ነው ብለን አናስብም፣ ሌላ ነገር ነው። ለማንኛውም ሁላችሁንም ከልብ አመሰግናለሁ። ያው በደንብ ላወራችሁ አልተመቸኝም። ሌላ ቪዲዮ እሰራላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።